ሙስናን ቀድሞ በመከላከል ወደ 17 ሚሊዮን ብር ግምት ያለው ሀብት ከብክነት ማዳን መቻሉን የአማራ ክልል የስነ ምግባርና የጸረ ሙስና ኮሚሽን አስታውቋል። ሙስና በኢኮኖሚ ላይ የሚያሳድረውን ተጽዕኖ ለመከላከል የባለድርሻ አካላትን ርብርብ እንደሚጠይቅም ኮሚሽኑ አሳስቧል። በቀለ ተሾመ ተጨማሪውን ይነግረናል። ሙስና የሀብት ስርጭትን በማዛባት የመንግስት ገቢን በመቀነስና የውጭ ኢንቨስትመንትን በማስቀረት ሀገራዊ እድገትን ያቀጭጫል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ይህን ችግር ለመከላከል የተለያዩ ተግባራትን እያከናወነ ይገኛል። ሙስናን ቀድሞ መከላከል፣ የሀብት ምዝገባ፣ የስነ ምግባር ግንባታ የሚሉ ተግባራትን በመስራት ሙስና በኢኮኖሚ ላይ ሊያደርስ የሚችለውን ችግር መቀነስ መቻሉን በኮሚሽኑ የስነ ምግባር ግንባታና ሙስና መከላከል ስልጠና ባለሙያው አቶ የደግልጅ አለም ገልጸዋል። ሙስናን በመከላከል በኩል ሁለት አቅጣጫዎችን ይከተላል። ተጋላጭ የሚባል ተቋማት ለይቶ ሙሉ የአሰራር ስራ ጥናት ማጥናት። በዚህ ጥናት ሂደት ምንድነው የህግ ማዕቀፋቸውን ጨምሮ ይመረምራል። ለሙስና በር የሚከፍቱ ተጋላጭ የሚላቸውን ነገር መርምሮ መፍትሄ ይሰጣል። በጨረታ ሂደትና በልዩ ልዩ መስክ ጥቆማ ሲደርስ ገና ጉዳዩ ከመከናወኑ በፊት ሂደቱን ብቁ ባለሙያዎችን ልኮ መርምሮ ሰነዶቹን ዋቢ አድርጎ ውሳኔ ይሰጣል ማለት ነው። የሀብት ምዝገባ ስርዓትን በማከናወንም ጭምር አሁን ጥሩ ርቀት ነው ያለው። በመጀመሪያ ዙር ምዝገባም በሁለተኛ ዙር ምዝገባም በ9 ወሩ ፕሮሚሲንግ የሆነ ተግባር ተሰርቷል። ከስነ ምግባር ግንባታ አንጻር በ9 ወሩ እንኳን ወደ 94% አካባቢ ነው ለመከወን ጥረት የተደረገው ማለት ነው። ሙስናን ቀድሞ በመከላከልና በአስቸኳይ እርምት በመስጠት ሊባክን የነበረም ወደ 17 ሚሊዮን ብር ግምት ያለው ሀብትን ማዳን መቻሉን ያነሱት በኮሚሽኑም የሙስና መከላከል ዳይሬክተሩ አቶ ፋሲል አደኝ ናቸው። ከ10400 በላይ ካሬ ሜትር የከተማና የገጠር መሬትንም ማዳን እንደተቻለም አንስተዋል። በ9 ወር ውስጥ 24 የሚሆኑ የአስቸኳይ መከላከል ስራዎች የሰራ ሲሆን ወደ 15 ሚሊዮን 692 ሺህ ብር የሚጠጋ ሀብት አድነናል። የከተማና የገጠር መሬት ደግሞ እንደዚሁ 10499.49 ካሬ ሜትር ለማዳን ተችሏል። በአይነት 1 ሚሊዮን 784 ሺህ ብር ግምት ያላቸው ንብረቶች ከብክነት ለማዳን ተችሏል ማለት ነው። 10 ህገወጥ የሰራተኛ ስምሪት ማለትም ቅጥር፣ ዝውውር አላግባብ ሊፈጸም የነበረ እንዲሰረዝ ለማድረግ ተችሏል ማለት ነው። አሁን ያለውን የሙስና ወንጀል በተሻለ መልኩ በመከላከል በኢኮኖሚ ላይ ሊደርስ የሚችለውን ጉዳት ማስቀረት እንዲቻል ተቋማት ተቀናጅተው ሊሰሩ እንደሚገባ አቶ የደግልጅ አለም ገልጸዋል። ተቆጣጣሪ ተቋማት ነው የፍትህና የጸጥታ አካላትን ጨምሮ የሲቪል የምንላቸው የሙያና ብዙሃን ማህበራትን ጨምሮ የምክር ቤቶችን ጨምሮ ሚዲያዎችን ጨምሮ መላ ህዝቡ ጨምሮ በዚህ ሁኔታ ላይ ሰፋ ያለ ጉልህ ተሳትፎ ሲያደርጉ ነው መቀነስ የሚቻለው እንጂ አንዳንድ ህብረተሰብ ይሄ ነገር አለ ይላል፣ ግን በአንድ ተቋም ጥረት ብቻ ይፈታል ወይ ብሎ ማሰብ ግን አይቻልም። ተቋሙ አስተባባሪ ሊሆን ይችላል፣ ትክክል ነው፣ ኦፍኮርስ ማለት ነው። ያም ደግሞ የምንመክረው ግን የተቀናጀ ጥረት ማድረግ መቻል አለበት ብለን እናስባለን ማለት ነው። ተቋማት አገልግሎታቸውን በቴክኖሎጂ አስደግፈው በመስራት የሙስና ወንጀልን መቀነስ ይገባል ያሉት ባለሙያው የቁጥጥር ስራቸውንም ማጠናከር ይኖርባቸዋል ነው ያሉት። ተቋማት አገልግሎታቸውን በተለይ ደግሞ ከሰው ንክኪ የሆነ አገልግሎት ላይ ማዕከል አድርጎ የሚሰረቅ ስርቆትም ካለ ማጭበርበርም ካለ በሙስና የሚገለጽ ነገር ካለ ይሄ ቴክኖሎጂ ተኮር ሆኖ እንዲሰራ ይሄን ነገር በጣም መደገፍ ማበረታታት ይጠበቅበታል ብዬ አስባለሁ። ከዚህ አንፃር በተለይ ደግሞ በጣም ተጋላጭ የሚባሉ ተቋማት የቁጥጥር ክፍሎች እንዲኖራቸው የውስጥ ኦዲታቸው እንዲጠናከር ሊሆን ይችላል። ሌሎችም ቼክ ኤንድ ባላንስ አድርገው ክፍተት ይሄ ለሙስና በር የሚከፍት ነገር ካለ ቼክ ኤንድ ባላንስ እንዲደረግ ደግሞ የቁጥጥር ክፍሎች የሚጠናከሩበትን የመመሪያ ክፍተቱን ይሞላሉ ማለት። ሙስና ውስብስብና በሀገር ኢኮኖሚ ላይ የሚያደርሰው ጉዳት ከፍተኛ በመሆኑ ልዩ ትኩረት ተሰጥቶት ሊሰራ የሚገባው ጉዳይ ነው።